አሜሪካ ሶማሊያዊ ዳኛ ወደ ሀገሯ እንዳይገባ ከልክላለች። ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ከነገ በስቲያ የሚጀምረው የ2026 የዓለም ዋንጫ ገና ከመጀመሩ ብዙ ውዝግቦችን እያስነሳ ነው የሚገኘው። በዛሬው ዕለትም እንግዲህ አሜሪካ ሶማሊያዊ ዳኛ ወደ ሀገሯ እንዳይገባ መከልከሏ ታውቋል። ይህንን በቆይታችን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስም አብራችሁ ቆይታችሁን እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናቀና ይሆናል። አብራችሁን ቆዩ። በአሜሪካ፣ ሜክሲኮ እንደዚሁም ካናዳ አዘጋጅነት የሚደረገው የ2026 የዓለም ዋንጫ ከነገ በስቲያ ሐሙስ ምሽት ላይ በሜክሲኮና በደቡብ አፍሪካ ጨዋታ በይፋ የሚጀምር ይሆናል። ነገር ግን ገና ጨዋታው ሳይጀምር በብዙ ውዝግቦች እየተሞላ ነው የሚገኘው። ከዚህ ቀደም በሰራውላቸው ፕሮግራም የኢራን ብሔራዊ ቡድን ተጫዋቾች ቪዛ ለማግኘት በጣም ተቸግረው ነበረ። እስካሁን ድረስም በኮቺንግ ስታፍ አባላቶች ውስጥም ቪዛ ያላገኙ ሰዎች እንዳሉ ሰምተናል። እንደዚሁም ደግሞ በአሜሪካ ውስጥ በሚኖራት ጨዋታ ላይም ራሱ እዛው አሜሪካ ውስጥ ማደር እንደማይችልም ተነግሯታል እና ጨዋታ ካደረገች በኋላ በቀጥታ ወደ ሜክሲኮ መብረር አለባት። ከዛ በተጨማሪም ደግሞ ወደ ስቴዲየም መግቢያ ትኬቱ ራሱ ከዚህ ቀደም ከነበሩ የዓለም ዋንጮች በጣም ውዱ መሆኑን እየተመለከትን ነው የምንገኘው። እንደዚሁም ደግሞ ደጋፊዎችም ወደ አሜሪካ እንዳይገቡ የተከለከሉበት ሁኔታም አለ። የአፍሪካ ጋዜጠኞችም በዚህ ዓለም ዋንጫ ላይ እንዳይሳተፉ የተደረገበት ሁኔታ አለና በጣም ብዙ ውዝግቦችን እያስነሳ ነው የሚገኘው። አሁን ላይ ደግሞ ኦማር አብዱል ቃድር አርቱን የተባለውን ሶማሊያዊ ዳኛ ወደ ሀገሯ እንዳትገባ ከልክላለች። ይህ ዳኛ እንግዲህ በዚህ ሰዓት ላይ በአፍሪካ ውስጥ ከሚገኙ ምርጥ ዳኞች መካከል ቀዳሚ ስፍራ ላይ የሚቀመጥ ነው። 2025 ላይም የአፍሪካ ምርጡ ዳኛ ተብሎም ሽልማትም ማግኘትም የቻለ ነበረ። በሚያስገርም ሁኔታም ወደ አሜሪካ የሚያስገባውን ቪዛም አግኝቶ ከተርኪ ወደ አሜሪካ ማቅናትም ችሎ ነበር። ነገር ግን ሚያሚ ኢንተርናሽናል ኤርፖርት ላይ ልክ እንደደረሰ ወደ ሀገሪቷ እንዳይገባ በቪዛ በሚቆጣጠረው አካል መከልከል ችሏል። ይህም ምክንያት የሆነው ደግሞ ሶማሊያ ወደ አሜሪካ እንዳይሄዱ ከታገዱ ሀገራቶች መካከል አንዷ ነችና በዛ ምክንያት ይህ ዳኛ ወደ አሜሪካ እንዳይገባ ተደርጓል። በሚያሳዝን ሁኔታም ፊፋም ራሱ ይህንን ነገር ማስቀረት መቀየር እንደማይችሉ በይፋ ተናግሯል። የሀገሪቷን ፖሊሲ ማስተካከል ወይም ደግሞ እንዲቀይሩ ማድረግ አንችልም። ስለዚህ ይህ ዳኛ ወደ ሀገሪቷ የማይገባ ይሆናል። በዛ ምክንያትም በዚህ ዓለም ዋንጫ ላይ የማይሳተፍ ይሆናል የሚል ምላሽን ነው ያስቀመጡትና ይህ ነገር ደግሞ ብዙ ተቃውሞችን እያሰማ ነው የሚገኘው። በተለይ ደግሞ ከሶማሊያ እንደዚሁም ከአፍሪካ አንዳንድ ሰዎች እንግዲህ ይህ ትክክል እንዳልሆነ እየተናገሩ ነው የሚገኙት። ነገር ግን ከአውሮፓ በተለይ ደግሞ የትልልቅ ኔሽኖች ከሚባሉት ግን ምንም አይነት ነገር እየሰማን አይደለም የምንገኘው። ያ ደግሞ የበለጠ ያበሳጫል። ምክንያቱም 2022 ላይ የምታስታውሱ ከሆነ ኳታር የዓለም ዋንጫ በምታዘጋጅበት ሰዓት ላይ ለምን እዛ ይዘጋጃል? ይህ የዓለም ዋንጫ መሰረዝ አለበት። ምክንያቱም ሰብአዊ መብቶችን ስትጥስ ነበረና በዛ ምክንያት ይህ የዓለም ዋንጫ ማዘጋጅ መብቷ ተነጥቃ ወደ ሌላ ሀገር መሰጠት አለበት የሚሉ ጥያቄዎችን ሲያነሱ ነበር። በተለይ ደግሞ የጀርመን ብሔራዊ ቡድን ተጨማሪ ልብስ ከማሊያቸው ላይ አድርገው በዛ ላይ ደግሞ ሂውማን ራይት የሚል ነገርን ጽፈው ወደ ሜዳ ሲገቡ መመልከት ይችላል ነበረ በወዳጅነት ጨዋታዎች ላይ። እንደዚሁም የተለያዩ ነገሮችን የተለያዩ ሀገራቶች ሲያደርጉ የተመለከትንበት ሁኔታ ነበረ። ኖርዌይም እንግዲህ ወደ ኳታር የዓለም ዋንጫ ካለፈን አንሄድም የሚሉ ነገሮችንም ሲያነሱ መስማት ይችላል ነበር። እነሱ ብቻ አይደሉም፣ ሌሎች ሀገራትም ወደዛ ዓለም ዋንጫ አንሄድም ሲሉ ነበረ። በስተመጨረሻ ግን በጣም ምርጡ የዓለም ዋንጫ ሆኖ ነው የተጠናቀቀው። በተለይ ደግሞ በደጋፊው ዘንድ በጣም የተወደደ የዓለም ዋንጫ ሆኖ መመልከት ይችለናል። እነዛን ጥያቄዎች ሲያነሱ የነበሩ ሰዎች ግን አሁን ላይ ጥያቄ እያነሱ አይደለም የሚገኘው። ለምን የሚለው ነገር እስካሁን ድረስ አልታወቀም እንጂ በጣም ብዙ ነገሮችን ነው እየሰማን የምንገኘው። ከዚህ ዳኛ መከልከል በተጨማሪም ደግሞ የሴኔጋል ብሔራዊ ቡድን እንደዚሁም ደግሞ የኡዝቤኪስታን ብሔራዊ ቡድንም በሚያርፉበት ሰዓት አሜሪካ በጣም ትልቅ ምርመራ እንደተደረገባቸው ነው እየሰማን የምንገኘው። እንደዚሁም ደግሞ በዚህ ምርመራ ምክንያትም የደቡብ አፍሪካ ብሔራዊ ቡድንም ፕሌን እንዲዘገይም የተደረገበትም ሁኔታ መፈጠርም ችሏል። ቅድም እንዳልኳቸው እንግዲህ የተለያዩ ደጋፊዎች ከተለያዩ ሀገር የተሰባሰቡ ደጋፊዎችም ወደ አሜሪካ እንዳይገቡ መከልከል ይችላል። በዚህ ምክንያትም ፊፋ እስከ 20 ሺህ የሚደርሱ ቲኬቶችም ሪፈንድ እንዳደረገ ነው እየተነገረ የሚገኙና ኦልሞስት ከአውሮፓ የመጡ ሀገራቶች ብቻ ናቸው በነጻነት ወደ አሜሪካ እየገቡ የሚገኙት። ከዛ ውጭ ግን ከተለያዩ ሀገራት የሚመጡ ደጋፊዎች ግን በነጻነት እንዳይገቡ ነው እየተደረጉ የሚገኙት። በተለይ ደግሞ ከአፍሪካ እንደዚሁም ደግሞ አሜሪካ ከከለከለቻቸው 75 ሀገራት ቪዛዎች ፍሪዝ እየተደረጉ ነው የሚገቡት፣ እንዳይገቡ እየተደረጉ ነው የሚገኙትና ያ ደግሞ የዓለም ዋንጫ ላይ በጣም ከፍተኛ የሚባል ተጽዕኖ ይፈጥራል ተብሎ ነው የሚጠበቀው። ምክንያቱም የዓለም ዋንጫን የሚያሳምሩት ደጋፊዎች ናቸው። ደጋፊ ከሌለ በባዶ ስቴዲየም የሚደረግ የዓለም ዋንጫ አይመስልም። በሚያስገርም ሁኔታ ደግሞ አንዳንዶቹ ቪዛ እየተከለከሉ ያሉት ምንም አይነት ምክንያት ሳይሰጣቸው ነው። ለምሳሌ የሞሮኮ ደጋፊዎች 42 ሰዎች ቪዛ ተከልክለዋል። ከነዚህ 42 ሰዎች ውስጥ ግን 40ዎቹ ደጋፊዎች ምንም አይነት ምክንያት ሳይቀመጥላቸው ነው ቪዛው የተከለከሉት። ከዛ በተጨማሪም ደግሞ የሚዲያ አካላትም ላይ ሊሚት ተቀምጦባቸዋል። ይህ ማለትም እንግዲህ ወደ አንድ ሀገር ብቻ እንዲገቡ
የሚያደርግ ቪዛ ነው እየተሰጣቸው የሚገኙ። ይህ ማለትም እንግዲህ ወደ አሜሪካ፣ ወደ ሜክሲኮ፣ ወደ ካናዳ ሶስቱም ሀገራቶች ላይ በሚደረጉ ጨዋታዎች ላይ እየተዘዋወርክ አትሰራም ማለት ነውና ወይ ወደ አሜሪካ ብቻ ትገባለህ፣ ወይ ወደ ሜክሲኮ ብቻ ትገባለህ፣ ወይም ደግሞ ወደ ካናዳ ብቻ ትሄድና እዛ ላይ የሚደረጉትን ጨዋታዎች ከቨር ትሰጣለህ እንጂ በሶስቱ ሀገራት ላይ እየተዘዋወርክ ሽፋን እንዳሰጥ የሚከለክልም ነገር እንዳለ ነው እየሰማን የምንገኘው። በእርግጥ ይሄ ነገር ለሁሉም ይሰራል ማለት አይደለም። በአብዛኛው ከአፍሪካ ለሚሄዱ፣ ከኤዥያ ለሚሄዱ እንደዚሁም ደግሞ ከላቲን አሜሪካ ለሚሄዱ ጋዜጠኞች ሊሆን ይችላል ይህ ክልከላ እየተደረገባቸው ያለው እንጂ ከአውሮፓ ለምሳሌ ከእንግሊዝ እንደዚሁም ከጀርመን፣ ከፖርቹጋል፣ ከጣሊያን፣ ከስፔን የሚሄዱ ጋዜጠኞች እንደዚህ አይነት ክልከላ ይጣልባቸዋል ብዬ አላስብም። ከዚህ በተጨማሪም ደግሞ የቡድን ዶክተሮች ራሱ የቪዛ ክልከላም እየደረሰባቸው ነው የሚገኙት። በእርግጥ ይሄ ለሁሉም የሚሰራ አይደለም፣ ግን አንዳንድ ሀገራቶች የቡድን ዶክተራቸው ቪዛ እንዳይሰጣቸው እየተደረገ ነው የሚገኘው። እንደዚሁም በአመራር ላይ የሚገኙ ሰዎችንም ቪዛ እየተከለከለው ነው የሚገኙትና በአጠቃላይ ከዚህ ቀደም ወደ ሌሎች የዓለም ዋንጫ ላይ ሲሄዱ የነበሩት የኮቺንግ ስታፍ አባላቶች አጠቃላይ የቡድን ስብስብ ውስጥ እንግዲህ አብዛኞቹ ቪዛ እየተሰጣቸው አይደለም የሚገኘው። አሜሪካዎች እንግዲህ እንደ ምክንያት የሚያስቀምጡት ከነዚህ ከተሳታፊ ሀገራቶች አንዳንድ ሰዎች ለዚህ ፕሮግራም ብለው ይመጡና ይህ ፕሮግራም ከተጠናቀቀ በኋላ ግን በዛው ጠፍተው ይቀራሉ። ምንም አይነት መረጃ ሳይሰጡም በዛው መኖር ይጀምራሉና ያንን ለማስቀረት ነው፣ ኢሚግሬሽንን ለማስቀረት ነው የሚል ነገሮችን ነው የሚያስቀምጡት። እንደዚህ አይነት ችግሮች ቢኖሩ ራሱ ቁጥጥርህን ትጨምራለህ እንጂ እንደዚህ ወደ ሀገሪቷ እንዳይገቡ መከልከል ተገቢ ነው ብዬ አላስብም። የዓለም ዋንጫው ላይም ትልቅ ጠባሳ ይጥላል ብዬ ነው የማስበውና አሜሪካ እያደረገችው ያለው ነገር ትክክለኛ አይደለም። ፊፋም ከዚህ የተሻለ ነገርን ማድረግ ነበረበት። አሜሪካ ላይ ተጽዕኖ ለመፍጠር እንቅስቃሴ ማድረግ ነበረባቸው። ዝም ብሎ ማየት አልነበረባቸውም። ምናልባትም እስከዛሬ ካየነውም የዓለም ዋንጮች በጣም አስከፊውና በጣም አስተሊታው የዓለም ዋንጫ ይሆናል ብዬ ነው የምጠብቀው። የምታስታውሱ ከሆነ እንግዲህ በክለቦች የዓለም ዋንጫ ላይ በጣም ብዙ ደጋፊዎች ጨዋታውን ሲመለከቱ አልነበረም። አንዳንድ የተመረጡ ጨዋታዎች ላይ ሲገቡ መመልከት ችለናል። አብዛኞቹ ግን በባዶ ስቴዲየም የሚጫወቱ ነበረ የሚመስሉትና አሁንም የዓለም ዋንጫ ላይ እንደዚህ አይነት ነገር የመከሰት እድሉ በጣም ሰፊ ነው ብዬ ነው የማስበውና ለዚህም ደግሞ ተጠያቂ የሚሆኑት አሜሪካና ፊፋ ናቸው። ከዚህ በኋላም እንደዚህ አይነት ነገሮችን ለሚሰሩ እንደ አሜሪካ አይነት ሀገራቶች እንደዚህ አይነት ውድድሮች መሰጠት የለበትም። ምክንያቱም የዓለም ዋንጫ በዓለማችን ላይ ካሉ ትልልቅ ውድድሮች መካከል አንደኛ ደረጃ ላይ የሚቀመጥ ነው። ምናልባት አሜሪካዎች ይህንን ነገር ላይረዱት ይችላሉ። ነገር ግን ከአሜሪካ ውጭ ያሉትን ሌሎች ሀገራቶች ላይ ብትሄዱ ቀዳሚ ተወዳጅ ስፖርት እግር ኳስ ነው። እንደውም የምታስታውሱ ከሆነ የኳታር የዓለም ዋንጫ ላይ በፍጻሜ አርጀንቲና ከፈረንሳይ ነበር የተገናኙት። ያንን ጨዋታ ከ3-4 ቢሊዮን በላይ ህዝብ ወደ 5 ቢሊዮን የሚደርሱ ህዝቦች እንደተመለከቱት ነው እየተነገረ የሚገኙ። ምናልባትም ከዛም የበለጠ ሰውም ተመልክቶትም ሊሆን ይችላልና ይህም የሚያሳየው ደግሞ በዓለማችን ላይ ከሚገኙ ከ8-9 ቢሊዮን ህዝብ መካከል ከግማሽ በላዩ እግር ኳስን ይወዳልና እንደዚህ አይነት ተከታታይ ያለውን ስፖርትን በእንደዚህ አይነት መንገድ ሃንድል ማድረጉ ተገቢ አይመስለኝም። አሜሪካ የሰራችው ስህተት በጣም ትልቅ ስህተት ነው። ዋጋ የሚያስከፍል ስህተት ነው። ብዙ ተቃውሞችንም እያሰማን የሚገኘው ከዚህ ቀደም እንደነበሩትም ደማቅ ስፖርት እንደማይሆንም በእርግጠኝነት መናገር ይቻላል ከብዙ ምክንያቶች ጋር በመሆን። በዛሬው ዕለት እንግዲህ ይህንን ፕሮግራም ለመስራት አስቤ አልነበረም የመጣሁትኝ። ዋናው ሀሳቤ የነበረው የዓለም ዋንጫ ግምት ማስቀመጥ ነበር። በተለይ ደግሞ የምድብ ጨዋታዎችን መመልከት ነበረ። ነገር ግን የዓለም ዋንጫው በተቃረቡ ቁጥር በተለያዩ አጋጣሚዎች አሜሪካ ሰርፕራይዝ ነው እያደረገችን የምንገኘው። አሁን ላይ ደግሞ የአፍሪካ የ2025 ምርጥ ዳኛ የሆነውን ኦማር አብዱል ቀድር አርቱንን በመከልከል እንግዲህ በድጋሚ ሰርፕራይዝ አድርጋናለች። ከዚህ በኋላም እንግዲህ ሌሎች ሰርፕራይዞች ሊኖር የሚችልበት ከፍተኛ እድል አለ። በመጨረሻ ግን ለእናንተ ያለኝ ጥያቄ በዚህ በአሜሪካ ድርጊት ምን ተሰማችሁ? ዳኛውን በመከልከሏ ምን ተሰማችሁ? ከዚህስ በኋላ ከአሜሪካ ምን ትጠብቃላችሁ? እንደዚሁስ የዓለም ዋንጫውስ ደማቅ ይሆናል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።